ኦሪት ዘዳግም ምዕራፍ 7 አምላክህ እግዚአብሔር ልትወርሳት ወደምትገባባት ምድር ባመጣ ጊዜ ከፊትህም ብዙ አሕዛብን ከአንተ የበለጡትን የበረቱትንም 7ቱን አሕዛብ ኬጢያዊውን፣ ጌርጌሳዊውንም፣ አሞራዊውንም፣ ከነዓናዊውንም፣ ፌሪዛዊውንም፣ ኤዊያዊውንም፣ ኢያቡሳዊውንም ባወጣ ጊዜ አምላክህ እግዚአብሔር በእጅህ አሳልፎ በሰጣቸው በመታሃቸውም ጊዜ ፈጽመህ አጥፋቸው። ከእነርሱም ጋር ቃል ኪዳን አታድርግ፣ አትማራቸውም። ከእነርሱም ጋር አትጋባ። ሴት ልጅህን ለወንድ ልጁ አትስጥ፣ ሴት ልጁንም ለወንድ ልጅህ አትውሰድ። እንዳይከተለኝ ሌሎችንም አማልክት እንዲያመልክ ልጅህን ያስታልና የእግዚአብሔርም ቁጣ ይነድባችኋል፣ ፈጥኖም ያጠፋችኋል። ነገር ግን እንዲህ አድርጉባቸው፣ መሠዊያቸውን አፍርሱ፣ ሐውልቶቻቸውንም ሰባብሩ፣ የማምለኪያ ዐፀዶቻቸውንም ቁረጡ፣ የተቀረጸውን ምስላቸውንም በእሳት አቃጥሉ። ለአምላክህ ለእግዚአብሔር አንተ ቅዱስ ሕዝብ ነህና በምድር ፊት ከሚኖሩ አሕዛብ ሁሉ ይልቅ ለእርሱ ለራሱ ሕዝብ ትሆንለት ዘንድ አምላክህ እግዚአብሔር መረጠ። እግዚአብሔርም የወደዳችሁና የመረጣችሁ ከአሕዛብ ሁሉ በቁጥር ስለበዛችሁ አይደለም፣ እናንተ ከአሕዛብ ሁሉ በቁጥር ጥቂቶች ነበራችሁና። ነገር ግን እግዚአብሔር ስለወደዳችሁ ለአባቶቻችሁም የማለላቸው መሐላ ስለጠበቀ፣ ስለዚህ እግዚአብሔር በጽኑ እጅ አወጣችሁ፣ ከባርነትም ቤት ከግብፅ ንጉሥ ከፈርዖን እጅ አዳናችሁ። አንተም አምላክህ እግዚአብሔር እርሱ አምላክ እንደሆነ ለሚወዱትም ትእዛዙንም ለሚጠብቁ ቃል ኪዳኑንና ምሕረቱን እስከ 1000 ትውልድ ድረስ የሚጠብቅ የታመነ አምላክ እንደሆነ እወቅ። የሚጠሉትን ለማጥፋት በፊታቸው ብድራት ይመልስባቸዋል። ለሚጠላው አይዘገይም፣ ነገር ግን በፊቱ ብድራት ይመልስበታል። እንግዲህ ብታደርጋት ዘንድ እኔ ዛሬ ለአንተ የማዛትን ትእዛዝና ሥርዓት ፍርድንም ጠብቅ። እንዲህም ይሆናል፣ ይህችን ፍርድ ሰምተ ብትጠብቃት ብታደርጋትም አምላክህ እግዚአብሔር ለአባቶች የማለውን ቃል ኪዳንና ምሕረት ለአንተ ይጠብቅልሃል፣ ይወድህማል፣ ይባርክህማል፣ ያበዛህማል፣ ይሰጥህም ዘንድ ለአባቶች በማለላቸው ምድር የሆድህን ፍሬ፣ የመሬትህንም ፍሬ፣ እህልህን፣ ወይንህንም፣ ዘይትህንም፣ የከብትህንም ብዛት፣ የበግህንም መንጋ ይባርክልሃል። አሕዛብም ሁሉ ይልቅ የተባረክ ትሆናለህ። በሰውና በከብትህም ዘንድ ወንድ ቢሆን ወይም ሴት ብትሆን መካን አይሆንብህም። እግዚአብሔርም ሕማምን ሁሉ ከአንተ ያርቃል። የምታውቀውንም ክፉውን የግብፅ በሽታ ሁሉ በአንተ ላይ አያደርስብህም፣ በጠላቶችህም ሁሉ ላይ ያመጣባቸዋል። አምላክህም እግዚአብሔር በእጅህ አሳልፎ የሚጥላቸውን አሕዛብን ሁሉ ታጠፋቸዋለህ፣ ዓይንህም አታዝንላቸውም። ያም ወጥመድ ይሆንብሃልና አማልክቶቻቸውን አታምልካቸው። በልብህም እነዚህ አሕዛብ ከእኔ ይልቅ ይበዛሉና አወጣቸው ዘንድ እንዴት እችላለሁ ብትል አትፍራቸው። ነገር ግን አምላክህ እግዚአብሔር በፈርዖንና በግብፅ ሁሉ ያደረገውን አምላክህ እግዚአብሔር ዓይንህ እያየች ታላቅን መቅሰፍት፣ ምልክትንም ታምራትንም የጸናችውንም እጅ የተዘረጋውንም ክንድ አድርጎ እንዳወጣህ አስብ። እንዲሁ አምላክህ እግዚአብሔር አንተ በምትፈራቸው በአሕዛብ ሁሉ ላይ ያደርጋል። ደግሞም አምላክ እግዚአብሔር የቀሩት ከፊትህም የሸሸጉት እስኪጠፋ ድረስ ተርብ ይሰድባቸዋል። አምላክህ እግዚአብሔር ታላቅና የሚያስፈራ አምላክ በመካከልህ ነውና ከእነርሱ የተነሳ አትደንግጥ። አምላክህም እግዚአብሔር እነዚህን አሕዛብ በጥቂት በጥቂቱ ከፊትህ ያወጣቸዋል። የምድረ በዳ አራዊት እንዳይበዙብህ አንድ ጊዜ ታጠፋቸው ዘንድ አይገባህም። አምላክህ እግዚአብሔር ግን እነርሱን በእጅህ አሳልፎ ይሰጣቸዋል፣ እስኪጠፉም ድረስ በታላቅ ድንጋጤ ያስደነግጣቸዋል። ነገሥታቶቻቸውንም በእጅህ አሳልፎ ይሰጣቸዋል። ስማቸውንም ከሰማይ በታች ታጠፋለህ። እስክታጠፋቸው ድረስ ማንም በፊትህ ይቆም ዘንድ አይችልም። የተቀረጸውንም የአምላኮቻቸውን ምስል በእሳት ታቃጥላለህ። የተሰራባቸውን ብርና ወርቅ አትመኝ፣ በአምላክህም በእግዚአብሔር ዘንድ ርኩስ ነውና እንዳትጠመድበት ከእርሱ ምንም አትውሰድ።
እንደ እርሱም ርጉም እንዳትሆን እርኩስን ነገር ወደ ቤትህ አታግባ፣ ርጉም ነውና ተጸየፈው፣ ጥላውም።